አንድ ሰው በድብቅ እንደሚወዳችሁና ስለናንተ እንደሚያስብ የሚያሳዩ 8 ግልጽ ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በድንገት መልእክት ይልክላቸዋል። አንድ ሰው በድብቅ ስለናንተ እያሰበ ከሆነ ድንገት ባልጠበቃችሁበት ሰዓት መልእክት ይልክላቸዋል። እናንተ በፍጹም መልእክት የሚያስልክ ሁኔታ አልፈጸማችሁ ይሆናል፣ ግን በድንገት እንዴት ነህ ወይም እንዴት ነሽ ብሎ ይጽፍላቸዋል። ይህ አብዛኛውን ጊዜ ሰውዬው አእምሮ ውስጥ እንዳላችሁ ያመለክታል። ሰዎች በሐሳባቸው ውስጥ የማይገቡ ሰዎችን ያለ ምክንያት አያነጋግሩም። አንድ ሰው በድንገት ሲጽፍላችሁ የእውነት ድንገት ሆኖበት አይደለም። ብዙ ጊዜ ከዚያ በፊት ስለናንተ እያሰበ ነበር ማለት ነው። ለምሳሌ አንድ ሰው ስራ ላይ ሆኖ ሳለ በተደጋጋሚ እናንተ ትዝ ስትሉት ስልኩን አንስቶ መልእክት ሊልክላችሁ ይችላል። ሰላም እንዴት ነህ፣ ጠፋ እኮ በሰላም ነው የሚል መልእክት ሊልክላችሁ ይችላል። በተደጋጋሚ እነዚህ ቀላል የሚመስሉ መልእክቶችን በቀናቶች ልዩነት ብዙ ጊዜ ይልክላቸዋል። ይህ ማለት እናንተ በዚያ ሰው አእምሮ ውስጥ እንደነበራችሁ ያሳያል። አንዳንዴ በቀጥታ ሐሳቡን ላይጽፍላችሁ ይችላል። ለምሳሌ ትላንት የነገርከኝ ነገር ትዝ አለኝ፣ በተደጋጋሚ የተናገርከው ነገር ትዝ እያለኝ ነበር ይላቸዋል። ሰውየው እኮ እናንተ የተናገራችሁትን ለማስታወስ ፈልጎ ሳይሆን እናንተን እያሰበ እንደነበር ለመናገር ፈልጎ። ይህን በመሰለ መንገድ አጋጣሚ እየጠበቁ የሚያወራዋችሁ ሰዎች ዘወትር በድብቅ ስለ እናንተ እያሰቡ እንደሆነ ማወቅ አለባችሁ። ሁለተኛ፣ ሶሻል ሚዲያዎቻችሁን ይከታተላል። አንድ ሰው በድብቅ ስለ እናንተ እያሰበ ከሆነ ብዙ ጊዜ በሶሻል ሚዲያችሁ በኩል እናንተ ያላችሁበት ሁኔታን በቅርበት ይከታተላል። እናንተ ፖስት የምታደርጉትን ፎቶ፣ ቪዲዮ ወይም ስቶሪን በፍጥነት ያያል። አንዳንዴማ የእናንተን ፖስት ከሁሉ ሰው በፊት ሊያየው ይችላል። ይህም የሚሆንበት ምክንያት ዘወትር አእምሮ ስለ እናንተ እያሰበ ስለሆነ ነው። ለምን ቢባል ሰዎች የማያስቡትን ሰው ሶሻል ሚዲያ እንዲህ በቅርበትና በፍጥነት አይከታተሉምና። ለምሳሌ እናንተ ስቶሪ ፖስት ብታደርጉ ይህ ስለ እናንተ የሚያስበው ሰው በሰከንዶች ልዩነት ውስጥ የእናንተን ፖስት ላይክ ያደርጋል ወይም ሪአክሽን ይልክላቸዋል። ይህ ብዙ ጊዜ ሁለት ነገሮችን ያሳያል። አንደኛ፣ ስለ እናንተ በጣም እያሰበ እንደነበር ያሳያል። ሁለተኛ፣ እናንተ የምታደርጉትን ነገር ለማወቅ እየጣረ ነው ማለት ነው። የሚያደርጉት ነገር አንዳንዴ ይገርማል። ምክንያቱም ቀጥታ ለእናንተ አይጽፉም፣ ነገር ግን ፖስታችሁን ሁሉ ያያሉ፣ በትኩረት ይከታተሏቸዋል። ሌላው ቀርቶ እናንተ በማታውቁት ቁጥር ገብቶ በድብቅም ሊከታተላችሁ ይችላል። ይህ ብዙ ጊዜ ሰውየው ስሜቱን በቀጥታ ለመናገር አይፈልግም፣ ነገር ግን ስለ እናንተ ዘውትር እያሰበ እንዳለ የሚናገርበት መንገድ ይሆናል። ግን አንድ ነገር ማወቅ አለባችሁ። አንድ ሰው ድንገት የእናንተን ፖስት ስላየ ብቻ ስለ እናንተ እያሰበ ነው ማለት አይደለም። በተደጋጋሚ እንደዚህ የሚያደርግ ከሆነ ግን በእርግጠኝነት ይህ ሰው ዘውትር በድብቅ ስለ እናንተ እያሰበ እንደሆነ መረዳት አለባችሁ። ስለዚህ ምናልባት እናንተም ለዚያ ሰው ስሜት ካላችሁ በቀጥታ መነጋገር መጀመሩ ፍሬ ያመጣላችኋል። ሶስተኛ፣ በትንሽ ነገር እንኳን እናንተን ለማናገር ምክንያት መፈለግ። አንድ ሰው በድብቅ ስለ እናንተ እያሰበ ከሆነ ብዙ ጊዜ ከእናንተ ጋር ለመነጋገር እጅግ ትንሽ የሆነ ምክንያት ይፈልጋል። ይህ በሳይኮሎጂ እውነታ ኤክስኪውዝ ኮሚኒኬሽን ተብሎ ይጠራል። ሰውየው በቀጥታ ፍላጎቱ ማሳየት ስለማይፈልግ ወይም ስለሚያፍር ቀላል ምክንያቶችን በመፍጠር እናንተን ለመገናኘት ይሞክራል። ለምሳሌ እንዲህ ይላቸዋል፣ ያን ነገር እንዴት አደረግ በማለት ከዚህ በፊት የተነጋገራችሁበትን ጉዳይ እንደገና ያነሳል። ደግሞም በስልክ ወይም በመልእክት ምን እየሰራ ነው፣ ቀን እንዴት ነው የሚሉ ቀላል ጥያቄዎችን ይጠይቃቸዋል። ይህ እንኳን ባይሆን እናንተን ስለ አንድ ነገር ምክር ይጠይቃቸዋል። ሌላ ሰው መጠየቅ እየቻለ ግን እናንተን ለማናገር ፈልጎ በዚህ መንገድ ይግባባቸዋል። አንዳንድ ጊዜ ደግሞ አስፈላጊ ያልሆነ መልእክት ይልካል። በእውነቱ ይህ ሁሉ የሚያሳየው አንድን ነገር ብቻ ነው። ሰውየው እናንተን ብዙ ጊዜ እያሰበ እንደሆነና ከእናንተ ጋር ያለ ግንኙነት እንዲቀጥል ስለሚፈልግ እንደሆነ ያሳያል። ሌላ አንድ ግልጽ ምሳሌ ልንገራችሁ። ሁለት ሰዎች በስራ ቦታ አንድ ላይ ይሰራሉ። አንዱ ሰው ሌላውን ብዙ ጊዜ ይወደዋል፣ ግን በቀጥታ ለመናገር ይፈራል። እናም በእያንዳንዱ ቀን አንዱ ወደ አንዱ ይሄድና እባክህ ይልኝ እስቲ ይህ ፋይል አንተ ጋር ይኖራል፣ ይህንንስ አላላኩን ትችልበታለህ፣ እንዴት እንደሚሰራ ታሳየኛለህ እያለ በተደጋጋሚ እነዚህን በሚመስሉ ጥያቄዎች ይጠጋጋል። ነገር ግን ፋይሉ እኮ ምንም አስፈላጊ ላይሆን ይችላል። ዋናው ምክንያቱ ሰውየውን ለማናገርና ለማየት ስለፈለገ የተጠቀመበት ምክንያት ነው። ስለዚህ አንድ ሰው ያለ ምክንያት ወይም በትንሽ ነገር እየተመለሰ ከእናንተ ጋር ለመነጋገር ከሞከረ እናንተ በአእምሮ ውስጥ ቦታ እንዳላችሁ አንዱና ጠንካራ ምልክት ሊሆን ይችላል። አራተኛ፣ ስለ እናንተ ትናንሽ ነገሮችን ያስተውላሉ። ሰዎች በድብቅ ሲያስቡን ወይም ሲወዱን ብዙ ጊዜ ሌሎች ሰዎች የማይገነዘቡትን ትንሽ ነገሮችን ያስተውላሉ። ይህ በሳይኮሎጂ እውነታ ኢሞሽናል ሜሞሪ ይባላል። ለምሳሌ እናንተ የምትወዱትን ምግብ፣ እናንተ የምትወዱትን ቀለም፣ የምትወዱትን ፊልም፣ የልደት ቀናችሁን ጭምር እነርሱ እያንዳንዱን ነገር ያስተውላሉ። ከጊዜያት በፊት የተናገራችሁትን ትንሽ ነገር እንኳን አስታውሰው በዝርዝር ይነግሯቸዋል። ትዝ ይልሃል ያን ቀን እንዲህ ብለህ ነበር በማለት እስክትገረሙ ድረስ
የተናገራችሁትን ያስታውሷቸዋል። አንድ ምሳሌ ልንገራችሁ። እናንተ ቡና በጣም ወዳለሁ ብላችሁ የተናገራችሁበትን አጋጣሚ ሳይረሱ ቡና ሊጋብዟችሁ ይችላሉ። ይህ ማለት እናንተ በዚያ ሰው አእምሮ ውስጥ ቦታ እንዳላችሁ ማሳያ ነው። እናንተ በፍጹም የማታስተውሏቸውን ነገሮች እነርሱ ያስተውላሉ። አምስተኛ እናንተን ሲያይ ፊቱ ይቀያየራል። አንድ ሰው በድብቅ ስለ እናንተ እያሰበ ከሆነ ወይም ስሜት ካለው እናንተን ሲያይ ፊቱ በአንድ ጊዜ ይቀያየራል። ይህ ሲሆን ሰውየው ራሱ ሊቆጣጠረው የማይችል ስሜት ውስጥ ይገባል። ይህ እውነታ በሳይኮሎጂ ማይክሮ ኤክስፕሬሽን ወይም ፈጣን የፊት ስሜት ለውጥ ብለው ይጠሩታል። ይህ ሰው እናንተን ሲያይ በድንገት ፈገግ ይላል፣ አይኖቹ ያበራሉ ወይም በትኩረት ይመለከታቸዋል። በመጀመሪያ ደንግጦ ከዚያም ፈገግ ሊል ይችላል። አንዳንዴ የሚሰራውን ስራ እንኳን ሊያቆም ይችላል። ለምሳሌ ይህ ሰው ከጓደኞቹ ጋር እየተነጋገረ ነው። እናንተ ደግሞ በዚያ ሰዓት እርሱ ያለበት ቦታ ስትገቡ በድንገት አይኑ ወደ እናንተ ይመጣል። ከዚያም ፈገግ ይላል ወይም ትኩረቱ ሁሉ ወደ እናንተ ይመጣል። በታላቅ ደስታ እየተቀበላችሁ እንደሆነ እንድታስተውሉት ምልክት ይሰጣችኋል። ይህ ብዙ ጊዜ እናንተ በአእምሮ ውስጥ እንዳላችሁ ያመለክታል። እንዲህ ያለ ነገር ለምን ይከሰታል? አንድ ሰው ስለ አንድ ሰው ብዙ ጊዜ ሲያስብ ወይም የመውደድ ስሜት ሲኖረው አእምሮ እናንተን ሲያይ በድንገት የደስታ ስሜት ያስነሳዋል። ይህ ስሜት በፊቱ ላይ በፍጥነት ይታያል። ስለዚህ ፊቱ ይቀያየራል። ስድስተኛ ንግግሩን አያቋርጥም። ይህ በድብቅ የሚወዳችሁ ሰው ከእናንተ ጋር የመተዋወቅ የመግባባት የመነጋገር እድል ሲያገኝ በፍጹም ጊዜውን ማባከን አይፈልግም። ከእናንተ ቶሎ የማይፋታበትን ረዥም ንግግር ይጀምራል። ይህን የሚያደርግበት ምክንያት ለእናንተ ያለው መውደዱና ድጋሚ እናንተን የማግኘት እድሉ ጠባብ እንደሆነ ስለሚያስብ ነው። ስለዚህ ከዚህ የተነሳ ከእናንተ ጋር የጀመረውን ንግግር በቀላሉ አያቋርጥም። ምናልባት ይህ ሰው ብዙ ንግግር የሚወድ ላይሆን ይችላል፣ ነገር ግን እናንተን ስለሚወድ ብዙ ነገሮችን ያወራል። የማይወዳቸውን ነገሮች ስለ እናንተ ሲል ሊወድ ይችላል። የማይበላውን ምግብ ለእናንተ ሲል ሊበላ ይችላል። ማሄድ የማይፈልግበት ቦታ ሊሄድ ይችላል። ስለዚህ አንድ ሰው በድብቅ እንደሚያስባችሁና እንደሚወዳችሁ ከምታውቁበት አንዱ ከእናንተ ጋር ንግግር ከጀመረ ቶሎ አያቆምም። ድጋሚ ላላገኘው እችላለሁ የሚል ስጋት ስላለበት ወሬውን ቶሎ አያቋርጥም። ሰባተኛ ብዙ ጊዜ በአይኑ ይከታተላቸዋል። አንድ ሰው በድብቅ ስለ እናንተ እያሰበ ከሆነ አንዱ ታዋቂ ምልክት በአይኖቹ ብዙ ጊዜ ወደ እናንተ መመልከቱ ነው። እናንተ ሳታውቁ እየሰረቀ ይመለከታቸዋል። እናንተ እንደ ድንገት ዘወር ብላችሁ ስትመለከቱት ግን አይኑን በፍጥነት ሊመልስ ይችላል። ሰዎች በአብዛኛው ጊዜ የሚያስቡትን ሰው ይመለከታሉ። ይህ ከሰው ልጅ የተፈጥሯዊ ስነ ልቦና ጋር የተያያዘ ነው። ብዙ ጊዜ አእምሮ የሚያስደስተውን ነገር ወደ አይን በተደጋጋሚ ያመጣል። ለምሳሌ እናንተ ከዚህ አይነት ሰው ጋር አንድ ቦታ ላይ ተቀምጣችሁ ሳላችሁ ይህ ሰው አልፎ አልፎ በአይኑ ወደ እናንተ ሊመለከት ይችላል። መልሳችሁ ስታዩት ግን አይኑን ይሰብራል፣ በጣምም ሊያፍር ይችላል። ወዲያውኑ ትኩረቱን ወደ ሌላ ያዞራል። አንዳንዴ ደግሞ ሲያያችሁ ፈገግ ሊል ይችላል ወይም ትንሽ ይደነግጣል። ምክንያቱም እናንተን ሲያይ እንደነበር በግልጽ እንደያዛችሁ ስለሚያምን በፈገግታ ያሳልፈዋል። እንደዚህ አይነት ሰው በስውር እንደሚወዳችሁና ስለ እናንተ እያሰበ እንደሆነ ያሳያል። ስምንተኛ ስለ እናንተ ከሌሎች ሰዎች ይጠይቃል። አንድ ሰው በስውር እንደሚወዳችሁና ስለ እናንተ እንደሚያስብ ከሚያሳዩ ምልክቶች መሃል አንዱ ጓደኞቻችሁን ወይም የሥራ አጋሮቻችሁን በተደጋጋሚ ስለ እናንተ ይጠይቃል። ስለምንም ጉዳይ ሊጠይቅ ይችላል። አንዳንዴ ስለ እናንተ ለማወቅ ሲል ከማይግባባቸው ሰዎች ጋር ይቀራረባል። ለምሳሌ ፍቅር ጓደኛ ይኖራችሁ አይኖራችሁ ያጣራል። የት ሰፈር እንደምትኖሩ ያጣራል። የምትከተሉትን ሃይማኖት በትክክል ለማወቅ ይሞክራል። የምትወዱትንና የምትጠሉትን ነገር ጭምር ያጣራል። የምትወዱትንና የምትጠሉትን ነገር ጭምር ያጣራል። እንደ አጋጣሚ ከአይኑ ሲያጣችሁ እንኳ ደህንነታችሁን ከሌሎች ሰዎች ሊጠይቅ ይችላል። የት ጠፋ? አገር ቀየረ እንዴ? ምን ነው ጠፋ? አይቼው አላውቅም የሚሉ ጥያቄዎችን ይጠይቃል። ይህም እናንተን እንደሚወዳችሁና እንደሚያስባችሁ ግልጽ ምልክት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።